እንኳን ለደብረ ታቦር ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 ቀን በዚች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጠበት ዕለት ነው። ዳግመኛም በዚች ዕለት የቅዱስ ሙሴ ሊቀ ነቢያት የልደቱ መታሰቢያ በዓል ነው። በዚህ ቀን መድኃኒታችን ሦስቱን ደቀ መዛሙርቶችን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱት አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችንም አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሰራ ዘንድ በዚህም ቃል የደካማነትና የትሕትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራ ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሰራለት ዘንድ የተናገረው ነው። ትሕትና ያልነው ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሰራ ዘንድ ስላሰበ ነው። ራሱንና ባልንጀሮችን ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። ጌታችንን ጌትነቱን የሚገልጽ በሐዋርያትም ልቡና እምነትን የሚያጸና እንዲህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱን ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ለእርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረው የወልድ ዋሕድን በእውነት ሰው መሆን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱ በቀር ማን የሙሴን መቃብር የሚያውቅ የለምና ካሳረገው ከእርሱ በቀር ማን ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ሥልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከአዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክር ሆነ። ወዲያውኑ ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ጌታችን በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግሥቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ?
ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባሕርይ መሆኑን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ሕላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። ዳግመኛም በዚች ቀን የቅዱስ ሙሴ ሊቀ ነቢያት ልደቱ ነው። ዓለም በተፈጠረ በ3600 ዓመት እስራኤል በረሃብ ምክንያት ያዕቆብ ወደ ምድረ ግብፅ ወረደ። በዚያም ልጆቹና የልጅ ልጆቹ ለ215 ዓመታት ተከብረው ለ215 ዓመታት ደግሞ በባርነት በድምሩ ለ430 ዓመታት በምድረ ግብፅ ኖረዋል። በባርነት ዘመናቸውም ራምሴና ጋምሴ የሚባሉ 2 ከተሞችን ዛሬ ፒራሚዶች የምንላቸውም በደም ገንብተዋል። ግፋቸው እየበዛ ሲሄድ ግን ጩኸታቸው ቅድመ እግዚአብሔር ደረሰ። ያድናቸውም ዘንድ አንድ ቅዱስ ሰው እንዲወለድ አደረገ። ይህም ሰው ሙሴ ይባላል። ወላጆቹ መታመናቸውን በፈጣሪያቸው ያደረጉ ዮካብድና እንበረም ሲሆኑ ከሌዊ ነገድ ናቸው። ከሙሴ ውጭም አሮንና ማርያምን ወልደዋል። ቅዱስ ሙሴ በተወለደበት ወራት ወንድ የእስራኤል ሕፃናት ይገደሉ ነበር። ጌታ ግን በገዳዮች ልቦና ርኅራኄን አምጥቶ አትርፎታል። በተወለደ በ3 ወሩ ወንዝ ላይ ጥለውት ተርሙት የፈርዖን ልጅ ወስዳ በቤተ መንግሥት አሳድገዋለች። ሙሴ ያለችውም እርሷ ናት። ከውሃ የተገኘ ማለት ነው። ለወላጆቹ ያወጡለት ስም ግን ምልክዓም ይባላል። ገና ሲወለድ ፊቱ እንደ መልአክ ያበራ ነበርና። ቅዱስ ሙሴ 5 ዓመት በሆነው ጊዜ ፈርዖንን በጥፊ በመምታቱ ለፍርድ ቀርቦ እሳትን በመብላቱ አንደበቱ ኮልታፋ ሆኖ ቀርቷል። እናቱ ዮካብድ ሞግዚት ሆና ስላሳደገችው 40 ዓመት በሆነው ጊዜ የፈርዖንን ቤት ምቾትና የንጉሥ ልጅ መባልን ናቀ። ቅዱስ ጳውሎስ እንደሚለው በአሕዛብ ቤት ካለምቾት ከእግዚአብሔር ሕዝብ ጋር መከራን ሊቀበል ወዷልና። ዕብራውያን መልእክቱ ምዕራፍ 11 ከቁጥር 24። አንድ ቀንም ለዕብራዊ ወገኑ ተበቅሎ ግብፃዊውን ገድሎት ወደ ምድያም ሸሸ። በዚያም ለ40 ዓመታት የካህኑ ዮቶርን በጎች እየጠበቀ ኢትዮጵያዊቷን ሲፓራን አግብቶ ኖረ። ልጅንም አፈራ። 80 ዓመት በሞላው ጊዜ እግዚአብሔር በደብረ ሲና ተናገረው። ሕዝቡንም ከባርነት ቀንበር እንዲታደግ ላከው። ሙሴም ከወንድሙ ጋር ግብፃውያንን በ9 መቅሰፍት በ10ኛ ሞት በኩር መታ፣ እስራኤልንም ነፃ ወጣ። ሊቀ ነቢያት የሠራቸው ሥራዎች ተዘርዝረው የሚያልቁ አይደሉም። እርሱ ባሕረ ኤርትራን ከፍሎ ሕዝቡን በደረቅ አሻግሯል። ግብፃውያንን ከነሰረገሎቻቸው በባሕር ውስጥ አስጥሟል። ለሕዝቡ መና ከደመና ወርዷል። ውሃን ከጭንጫ ከዓለት ላይ አፍልቋል። በብርሃን ምሰሶ መርቷቸዋል። በ7 ደመና ጋርዷቸዋል። ጠላቶቻቸውን ሁሉ ድል ነስቶላቸዋል። ቅዱስ ሙሴ ለ40 ዓመታት ሕዝቡን ሲመራ ከእግዚአብሔር ጋር ለ570 ጊዜ ተነጋግሯል። ከጸጋው ብዛትም ፊቱ ብርሃን ስለነበር ሰዎች እርሱን ማየት አይችሉም ነበር። ታቦተ ጽዮንንና 10 ቃላትን ተቀብሎ ጽላቱ ቢሰበሩ ራሱ ሰርቶ በጌታ እጅ ቃላቱ ተጽፈውለታልም። ቅዱስ ክቡር ታላቅ ጻድቅ ነቢይና ደግ ሰው ቅዱስ ሙሴ በ120 ዓመቱ አርፎ በደብረ ናቦ ሊቃነ መላእክት ቅዱሳን ሚካኤል እና ቅዱስ ገብርኤል ሳቁኤል ቀብረውታል። መቃብሩን ሰውረዋል። ይሁዳ መልእክት ምዕራፍ 1 ከቁጥር 9። ዳግመኛም በዚች ዕለት አባ ገሊዮን መስተጋድል አረፈ።
ነሐሴ 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ደብረ ታቦር፣ ቅዱስ ሙሴ ሊቀ ነቢያት ልደቱ፣ ቅዱስ ኤልያስ ነቢይ፣ ቅዱሳን አበው ሐዋርያት፣ አባ ጋልዮን መስተጋድል፣ አቡነ አብየ እግዚእ ጻድቅ ልደታቸው፣ ቅድስት ጾፋ ሰማዕት ዓመታዊ በዓላቸው ነው። ወርኃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግዑዛን አባቶች፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ እንዲሁም አቡነ ዘርዓ ቡሩክ ወርኃዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን።